የኢኮኖሚ ስርዓታችን ሽፍት እያደረገ ነው። ብዙ ነገሮች ለውጭ ተዋንያን እየተከፈቱ ለኮምፒቲሽን ለውድድር ክፍት እየሆነ የመጣበት አግባብ እንዳለ እንገነዘባለን። ይሄ ለውድድር ክፍት መሆኑ በነገራችን ላይ ተወዳዳሪ ሆነን መገኘት ካልቻልን አደጋ እንዳለው ይሰማኛል። ስለዚህ በዚህ ውድድር ውስጥ ሪሌቫንት ሆነን ለመቆየት ውድድሩ አስፈላጊ ጫና እንዳያሳድርብን ለማድረግ ምን አማራጭ አለን የሚለውን ነገር በትክክል አይተን አማራጫችንን በአግባቡ መጠቀም ያስፈልጋል ብዬ አስባለሁ። ካልሆነ ውድድሩ ይውጠናል እና ምናልባት ሊያጠፋንም ይችላል። እንግዲህ አንዱ ውድድርን መቋቋም የምንችልበት ነገር ራሳችንን አፕዴት ማድረግ፣ ራሳችንን ማሻሻል፣ አሁን ያለንበት ነባራዊ ሁኔታ መቀየር ይኖርብናል። ሌላው ደግሞ ያው በትብብር በጋራ መስራት አንዱ ውድድርን እና እነዚህ ጃይንት የሆኑ ተቋማትን ጃይንት የሆኑ ካምፓኒዎች እና እነዚህ አካላት የሚፈጥሩትን ተጽዕኖ ገበያውን በመቆጣጠር ዋጋውን በመቆጣጠር ኦቨርኦል ሰፕላይ ቼን ማቴሪያል በመቆጣጠር ፈላጭ ቆራጭ ሆነው የሆነ ሊያመጡብን የሚችለውን ነገር መቋቋም የምንችለው በህብረት በጋራ የምንቆምበትን አውድ መፍጠር በመቻል ይህን ፕላትፎርም መፍጠር አለብን ብዬ አስባለሁ። እንግዲህ እንደኔ እይታ አንዱ መተባበሪያ ማዕቀፍ በደንብ ኤክስፕሎይት አድርገን መጠቀም ይኖርብናል ብዬ የማስበው የህብረት ስራ ማህበራትን ሞዴል ነው። የህብረት ስራ ማህበራትን ሞዴል ሰዎች በአግባቡ መጠቀም ከቻሉ ተወዳዳሪ እንዲሆኑ ራሳቸውን በራሳቸው እያገዙ እየተደጋገፉ በኮምፒቴቲቭ የማርኬት ኢኮኖሚ ውስጥ ራሱ እጅ እንዳይሰጡ ያግዛቸዋል ብዬ አስባለሁ። ኢኮኖሚ ውስጥ አክቲቭ የሆነ ፓርቲሲፓንት መሆን እንድንችል ያግዘናል። ህብረት ስራ ማህበራት ራሳቸው የኢኮኖሚው አክቲቭ ተዋንያን ስለሆኑ ማለት ነው። ስለዚህ ማህበራቱም ጠንካራ መሆን መቻል አለባቸው፣ መጠንከር መቻል አለባቸው። ለመጠንከር እንግዲህ አስተዳደራቸውን ማዘመን፣ የአባላቶቻቸውን ኢንተረስት በደንብ መጠበቅ፣ ኢንተረስታቸውን አይተው ፍላጎታቸውን አይተው ችግሮቻቸውን አይተው ለችግሮቻቸው ምላሽ በሚሰጥ መንገድ ምርቶቻቸውንና አገልግሎቶቻቸውን ማቅረብ ይኖርባቸዋል እና ይሄ እንደ አንድ አማራጭ ሶሉሽን ነው፣ ብቸኛ ሶሉሽን አይደለም። ሌሎች ብዙ ነገሮች ይጠበቁብናል። በብዙ ተዋንያን ሀገር ኢኮኖሚ ብዙ ተዋንያን ስላሉት ሁሉም ተዋናዮቹ በየዘርፋቸው የሚችሉትን ማድረግ የቤስት ኦፕሽን መጠቀም ይኖርባቸዋል። ያን የተጠበቀው ነው። ግን ይህ ህብረት ስራን ፕሮሞት ማድረግ እፈልጋለሁ በዚህ አጋጣሚ። በነገራችን ላይ እኛም አዲስ ሀገር አቀፍ ተደራሽነት ያለው የፋይናንስ ወይም የገንዘብ ቁጠባና ብድር ህብረት ስራ ማህበር ለማደራጀት አባላትን እየመዘገብን ነው። እንግዲህ ይህንን ማህበር ለማደራጀት ቢያንስ 500 እና ከዚያ በላይ መስራች አባላት ስለሚያስፈልጉ በህግ ይሄ ስለተጠየቅ እንግዲህ 500 ፈቃደኛ የሆኑ የዚህ ማህበር መስራች አባል መሆን የሚፈልጉ 500 ሰዎችን ለመሙላት ገና መዝገባው በሂደት ላይ ነው። ፍላጎት ያላችሁ አድማጭ ተመልካቾች ካላችሁ ተመዝገቡና የዚህ ኢፈርት የዚህ ውጥን አካል ሆኑ። ይህን ውጥን ከዳር እናድርሰው የሚል ጥሬን ማስተላለፍ እፈልጋለሁ። በተረፈ ሁላችሁም በያላችሁበት ቸር ሰንብቱ። መልካም ጊዜ ይሁንላችሁ። በድጋሚ እስከምንገናኝ ድረስ ማለት ነው።